ነቄ ማለት ነው። ነቄ ለነቄ ምርጫ አሁንም ወደሚገኝበት ቅጽበት ትቀርባለህ። እዚህ ጋራ መረጋጋት ማለት ስሜትን መካድ አይደለም። ስሜቱ ባለበት ጊዜ ምላሽን መቆጣጠር ማለት ነው። የሰለጠነ አእምሮ ይህንን ልዩነት ይረዳል። ጫና በሚመጣበት ጊዜ ያልሰለጠነ አእምሮ ይደነግጣል፣ ይሸበራል። የስሜቱን ኃይለኛነት፣ የስሜቱን ጥንካሬ እንደ አደጋ ይተረጉመዋል። ምቾት ማጣቱን በተቻለ ፍጥነት ለመቀነስ ይቸኩላል። ያ መቸኮል ደግሞ ወደ ስሜታዊ ንግግሮች፣ ራስን ወደ መከላከል ባህሪ ወይም ወደ መገለል ይመራል። መረጋጋት ይጠፋል። ምክንያቱም አእምሮ አጣዳፊነት፣ ወዲያውኑ እርምጃ ያስፈልጋል። ወዲያውኑ አረ የሆነ ነገር እናድርግ፣ ምን እየተከናወነ ነው? ዝም ብለሃል እንዴ? እንሂድ፣ እንሩጥ፣ እንመልስ፣ እንመክት። ስልጠና ግን ይህንን የተለየ ህግ ያስተምረናል። የስሜቱ ኃይለኛነት፣ የስሜቱ ጥንካሬ ድንገተኛ አደጋ ማለት እንዳልሆነ መረጋጋትን ለመጠበቅ የመጀመሪያው ክህሎት ስሜት ሲነሳ ቀድሞ ማወቅ፣ ነቄ ማለት ነው። ነቄ ለነቄ ብለዋል። አብዛኛው ሰው ስሜታዊ ፍንዳታ በድንገት አይጀምረው፣ እየተገነባ የሚመጣ ነገር። ምልክቶች አሉ። የትንፋሽ መቆራረጥ፣ የኃይል መብዛት፣ የትኩረት መጥበብ። እነዚህን ምልክቶች ቀድሞ ማወቅ ስትማር የበላይነት ታገኛለህ። ምርጫ አሁንም ወደሚገኝበት ቅጽበት ትቀርባለህ። እዚህ ጋራ ትንፋሽ ትልቅ ሚና ይጫወታል። ለመዝናናት የሚደረግ ጥልቅ ትንፋሽ ሳይሆን ለመረጋጋት የሚደረግ ቁጥጥር ያለው ትንፋሽ። በቀስታና በንቃት ወደ ውጪ መተንፈስ። ለነርቭ ስርዓታችን ወዲያውኑ እርምጃ እንደማያስፈልግ ተረጋጋ፣ 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 ሰላም ነው ብሎ ይነግረው። ይህ ስሜቱን አያስወግደውም በነገራችን ላይ፣ ነገር ግን ግንዛቤያችን እንዲመለስ ድምፁን ቀነስ ያደርገዋል። ግንዛቤ ደግሞ የመረጋጋት ሁሉ መሰረት ነው።